ልትይ ስለሆነ ይከፋኛል። በጣም 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 ነው የሚከፋኝ። እንደምታዩቸው ዛሬ ቢኒና ሄሉ መጠዋል ማለት ነው። ቢኒም እንግዲህ ሊሄድ ትንሽዬ ቀናቶች ብቻ ነው የቀሩት። ሄሉም እንግዲህ በጣም እየከፋት እየደበራት እንደሆነ እየተናገረች ትገኛለች ማለት ነው። በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች፣ ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው ያው ጋደም ብዬ ከትራሴ ሳልነሳ ነው ይህንን ቪዲዮ ሪከርድ እያረኩላችሁ የምገኘውና አላውቅም ምን እንዳመመኝ፣ እውነት በሽታው ምን እንደሆነ አላውቅም። ግን ሆዴ ቆስሏል፣ ጀርባዬ ቆስሏል፣ አንገቴ በጣም ታሟል፣ ጉሮሮዬን በቃ በጣም ብዙ ነገር ነው ያመመኝ። ራሴን በጣም ሰውነቴን ያዞረኛል። ሽንት ቤት ራሱ ለመሄድ ከብዶኛል። ብቻ ግን በአጠቃላይ ከትናንትናው ዛሬ ይሻላለሁ እግዚአብሔር ይመስገንና ይህንን ቪዲዮ ከተኛውበት ሁኜ ነው እያደረስኳችሁ የምገኘውና ሄሉና ቢኒ እንግዲህ በደንብ ጥሩ መቀራረብ ጥሩ ጓደኝነትን እየመሰረቱ ይገኛሉ። እውነት ለመናገር ሄሉ ልክ እንደ ሴት የእውነቴን ነው ያለምንም ማጋነን በትኩረት ካያችኋት ልክ እንደ ሴት እንደ ትክክለኛ ሴት ስትሽኮረመም ያየዋት እሱ ፊት ነው። እግዚአብሔርን በጣም አይኑን ራሱ ሙልት አርጋ ማየት አልቻለችም። የእውነቴን ነው ምላችሁና በጣም በብዙ ነገር የገዛት ይመስለኛል። ቢኒም በጣም ነው የተመቸችው። ብቻ ሁለቱም ያላቸው ቅርበት በጣም ደስ የሚል ጥሩ ቅርብርብ ነውና፣ ግን ያለፈኝ ያመለጠኝ ነገር አለ ብዬ ልበል ማለት የት እንደሚሄድ እኔ አላወቅኩም እስከዛሬ። የሆነ ቀን ላይም እንደዚህ ሊሄድ ነው ምናምን ብላ የሆነ ቦታ ላይ የተቀረጹት ቪዲዮ ነበረ፣ እዛ ላይ ተናግራ ነበረ፣ ግን የት እንደሚሄድ አላወቅኩም። ለማንኛውም ግን ለስራ ነው የሚሄደው። ባይለያዩ ባይራራቁ በዚህ ሰዓት አብረው ጥሩ ጊዜያቶችን ቢያሳልፉ ጥሩ ጓደኝነትን ቢያሳልፉ ጥሩ ነበር ብዬ ነው የማስበው። ግን ደግሞ የስራ ጉዳይ ከሆነ መሄዱ ግድ ይሆናል ብዬ ስላሰብኩኝ ቢሄድም ችግር አለው ብዬ አላስብምና ትክክለኛ ፈገግታዋን ያየሁትኝ በሚገርም ሁኔታ ከዚህ ልጅ ጋር ከሆነች በኋላ ነውና ፈጣሪ መጨረሻችሁን ያሳምረው ነው የምለው። ማለት እኔ ሁሌ የምመርቀው ምርቃት አስተውላችሁኝ አይታችሁኝ ከሆነ መጨረሻችሁ ይመር ነው የምለው። ለምን የሆነ በቃ አያችሁ ጅማሯቸው በጣም ሲምፕል ነበር፣ በጣም ቀላል ነበር፣ በጣም እንዲሁ ነበር የተገናኙት። ግን ምንም ይሁን ቀላል ነው። መጨረሻው ሲያምር ግን ለሁለቱም ጥሩ ነው። ለሚያያቸው፣ ለሚከተላቸው፣ ለሚያደንቃቸውም የተሻለ ነው ብዬ ስለማስብ ማለት ነውና እንግዲህ ከመሄዱ በፊት ምን ላርግለት ብላ እሷም ስትጨነቅ ስትጠበብ ስትወጣ ስታፍር ስትሽከረመም ነበር እና ቢኒም ይሄን ነገሩን አይቶ በጣም ገርሞ እሷ ላይ አይቶ በጣም ይሄን ያህል ትጨነቂያለሽ ብዬ አላሰብኩም እያለ በጣም ተገርሟል ማለት ነው። እና እኔ ሲሄድ ከማን ጋር ነው የምትሆኘው ማን አብሮሽ ሊሆን ነው ብሎ ጥያቄዎችን መጠየቅ ጀምሮ ነበር። እሷም ከካሜራማኗ ጋር እንደምትሆን ነው የነገረችው። በነገራችን ላይ ሄሉ እንኳን አይደለም አዲስ አበባ የኖረችበትን ያደገችበትን ሰፈር ጥላ መጣ ይቅርና እዛ ቡታጅራ እያለች ራሱ ትክክለኛ ጓደኛ የነበራት ማርክን ነው። እኔ እስከማውቀው ድረስ ማርክን ነው። ሌሎቹ ይሄዳሉ ይመጣሉ፣ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ምንም ቋሚ ጓደኛ እንደሌላት ነው ማውቀው ነው። ሄሉ የሴት ራሱ ጓደኛ እንደሌላት ነው ማውቀውና በራሷ ብዙ ህመሞችን ታማ ያለፈች፣ ብዙ ችግሮችን ያለፈች፣ ብዙ ጣውረዶችን ያለፈች፣ ማንም ሰው ኢቭን ቤተሰብ እንኳን ያላገዛት ያልደገፋት ወይ በጣም በሚያሳዝን ሁኔታ ህይወቷን የመራች እዚህ የደረሰች በራሷ የቆመች በራሷ ኮንፊደንስ በራሷ አቋም የጸናች ልጅ ናትና ጓደኛ የላትም። አዲስ አበባ ኢቭን መታ ሌሎቹ ጓደኛ ማቾች ናቸው። የሚገርማችሁ እግዚአብሔርን ስለ ዩቲዩበሮች ልንገራችሁ፣ በተለይ ስለ ቡታጅራ ዩቲዩበሮች እና ቡታጅራም ያሉትኝ አዲስ አበባም ያሉትኝ ዩቲዩበሮች አብዛኞቹ ለሁለት ለሶስት እስከ አራትም ሆነው አንድ ቤት ውስጥ ተከራይተው ነው የሚኖሩት። በጋራ አብረው ይሰራሉ፣ አብረው ይወጣሉ ይገባሉ ምናምን ጓደኞች አሏቸውና ሄሉ ግን ብቻዋን ነው የምትኖረው፣ ብቻዋን ከምነግራችሁ በላይ ማለት ነውና ብቻ ሄሉዬ የራሷ አቋም አላት፣ የራሷ አስተሳሰብ አላት፣ የራሷ አመለካከት አላት። በራሷ ለምትጓዝ ሰው ናት። የማንንም አይታ ከማንም ምንም ነገር የማትጠብቅ ሴት ናትና ጀግና ሴት ናት ብዬ ነው የማስበውና እንግዲህ ቢኒ ሊሄድ እንደሆነ ጠይቀው ምን ልጋብዝ ወይም ደግሞ ምን ላድርግል፣ አሁን በቅርብ ነው የተዋወቅ ነው፣ ምን እንደምትወድ ምን እንደምትጠላ አላቅምና ያለውን ነገር ንገረኝ ብለዋለችና እሱ ደግሞ ያው ጋብዥኝ ነው ያላት። ግን መጋበዝ የፈለገው ቤቷ ነው። ቤትሽ ወስደሽ በእነዚህ እጆች የተሰሩትን ምግብ ነው መቅመስ ማየት የምፈልገው መጋበዝ የምፈልገው ብሏታልና 5 ስታር ሆቴል ከሚሄድ
ያንቺ ጋር ነው ያለውና ሄሉ ደግሞ ታውቃላችሁ ወንድ ልጅ እንዲሁ ገና በአጭር ጊዜ ውስጥ የተዋወቃትን ወንድ አላዛርን አይታችኋል። ቤቷ ለመውሰድ ስንት ጊዜ እንደፈጀባት ያም ሆኖ በረንዳ ላይ ነው ያስቀመጠችው። ቤቷ ራሱ ጠርተው ማለት ነው። በእርግጥ ለካሜራው ጥራት ተብሎ ነው በረንዳ ላይ ያስቀመጠችው። ግን ቶሎ ሰውን ወደ ቤት የመውሰድ ወንድ ልጅን ቤቷ የመውሰድ ምናምን ልምድ የላትም። በጣም ኮስታራ፣ በጣም የራሷ አቋም ያላት ብልጥ የሆነች በቃ ታታሪ፣ እንዴት ልበላችሁ፣ በጣም በቃ አርቆ ሀሳቢ ነች በብዙ ነገር እና ያንን ነው የምትወስዱ አይመስለኝም። እኔ ብትወስዶ ችግር አለው ብዬ አላስብም። ለምን በዚች አጭር ጊዜ ውስጥ እንዲመቀራረብ፣ እንዲመግባባት፣ እንዲመተዋወቅ ካለ ቤቷ በእርግጥ አላውቅም ግን ቤቷን ለመውሰድ ጊዜው ነው ብዬ አላስብም። ግን እኔ አሁን ሄሉን የምመክርበት ሁኔታ ላይ አይደለሁም። ለምን እሷ ሁሉንም ነገር የምታውቅ ሴት ናት፣ ምንም ቢሆን ማለት ነው። ቤቷ ወሰደችው ማለት ክብሯ ዝቅ አለ ማለት አይደለም። ሌላ ቦታ ጋበዘችው ማለት ምናምን እነዚህ ምንም እንትን የለውም። ብትወስደውም ባትወስደውም ሌላ ቦታ ብትጋብዘውም ቤቷ ወስዳ ብትጋብዘውም ሁለቱ አንድ ናቸው። ዋናው ለሱ ጥሩ ጊዜ ማሳለፏ ነው። ለሱ ጥሩ ነገር አስባ ጥሩ ነገር አድርጋለት አብረው ጊዜ ማሳለፋቸው ጥሩ ጊዜ ማሳለፋቸው ነው ብዬ ነው የማስበው። ና ግን እንግዲህ ምን ልጋብዘው፣ የት ወስጄ ልጋብዘው ብላ ኮሜንት አስቀምጡልኝ ብላለች። ና አላውቅም እኔ ምን ልል እንደምችል። አንቺ ሁሉን ነገር ታውቂያለሽ ብዬ ነው የማስበው። ግን ሊሄድ ስለሆነ የማይረሳ ምሽት፣ ደስ የምትል ቀን ብታሳልፉ ጥሩ የሆነ ቦታ በጣም ሁለታችሁ ቁጭ ብላችሁ የምታወሩበት እርስ በእርስ የምትግባቡበት የምትደማመጡበት ቦታ፣ ጭር ያለ ቦታ ጥሩ ጊዜ ያሳልፋችሁ በሰላም ብትሸኙ የተሻለ ነው ብዬ ነው የማስበው። ና በጣም በብዙ ነገር ዲሲፕሊን ነው በቃ በጣም በቃ በሳይለንት ነው የሚያወራው። የሆነ በጣም አይጮህም። በጣም እንዴት ልበላችሁ በቃ ትክክለኛ ግጣሟን ያገኘች ይመስለኛል ሄሉ፣ ያለምንም ማጋነን ያለምንም ማካበድ ማለት ነው። ና ለሁሉም ጊዜ አለው። ሁሉም ያ ሁሉ መንገድ የተጓዘችው ያ ሁሉ መከራ ያሳለፈችው ምናልባት ይህንን ጊዜ እንድታሳልፍ ይህን ጥሩ ሰው እንድታገኝ ሊሆን ይችላል ብዬ ነው የማስበው። አንዳንድ ነገሮች አልሆን ሲሉልን በህይወታችን አልሳካ ሲሉን ለምን አልተሳኩም ብለን እዛው ላይ ቁጭ ብለን እያለቀስን አንገታችን ደፍተን የምንቀር አቀርቅረን የምንቀር ከሆነ እዛው ነው የምንቀረው፣ መቼም አንነሳም። ና ወደፊት እግዚአብሔር ያውቃል። ነገ ፈጣሪን የተስተካከለ ያደርገዋል። የተሻለ ነገ እንጂ የተሻለ ትናንት የለም። ከትናንትና የተሽዬ ነገን የተሻለ አደርጋለሁ፣ ነገ የተሻለ ኑሮ ኖራለሁ፣ ነገ የተሻለ ሰው ያጋጥመኛል፣ ነገ የተሻለ ስራ ይኖረኛል፣ ነገ የተሻለ ገቢ ይኖረኛል ብላችሁ ስለ ነጋችሁ ስታስቡ ነው እንጂ ትናንትና ስለሆነው ነገር ስለተፈጠረው ነገር ማዘን፣ መተከዝ፣ መከፋት፣ ቤት መዋል፣ መጨነቅ ምናምን የለባችሁ። ፈጣሪያችሁንም ማማረር የለባችሁም ብዬ ነው የማስበው። ከሄሉ የተረዳሁትኝ ይሄንን ስለሆነ ማለት ነውና እንግዲህ ሄሉዬ በጣም እየተሽከረመመች ነበረ። በነገራችን ላይ ዋው ነው ያልኩት። በጣም ነው የገረመኝ። ማለት በጣም አይኑን ራስ አይታችኋት ከሆነ ሙሉ በሙሉ አይኑን ማየት አትችልም። ይሄ ማለት ምንድን ነው? ያው ትርጉሙ ይገባቸዋል ሴት ልጅ ለምን እንደሆነ። ለማንኛውም ግን የዛሬው የሚለይ ቪዲዮ ነው። ምርጥ ቆይታ እንደሚኖራችሁ ነገ ጥሩ ግብዣ እንደምታደርግለት ተስፋ እናደርጋለን ሄሉዬ። እሱም ደግሞ በሰላም ደርሶ በሰላም እንዲመለስ ትልቁ ምኞታችን ነውና ሰንደሬላዋ ደስታ ይገባሻል፣ ፈገግታ ይገባሻል፣ ሳቅ ይገባሻል። ዓለም ላይ ያሉ ነገሮች ሁሉ ለአንቺ የተሻሉ ሆነው እንድታገኛቸው ወይ ነው የተሻለ ነገር የተሻለ ቦታ ደርሰሽ ለማየት ያብቃን። ያ ትልቁ ምኞታችን ነውና ቢኒም ጥሩ የህይወት አጋርሽ የሚሆን ይመስለኛል። ውሃ አጣጭሽን ያገኘሽ ይመስለኛል። ውሃ አጣጭሽን ነው አጣጭሽን ነው የሚባለው። ብቻ ጥሩ ጥንድ ትወጣላችሁ ብዬ አስባለሁ። ፈጣሪ መጨረሻችሁን ያሳምረው። በሄሉና በቢኒ መቀራረብ በጣም ደስተኛ የሆናችሁ ሰዎች በላይክ አሳዩኝ። ሰብስክራይብም ያላረጋችሁኝ ሰዎች ሰብስክራይብ አድርጉኝ። በቢኒና በሄሉ ስም ሰብስክራይብ አድርጌሻለሁ ለምትሉ ልጆች ትልቅ ምስጋናዬን አቀርባለሁ። ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። እንግዲህ ነገ ደግሞ ተሽሎኝ በደንብ ፈታ ብዬ ሞቅ ደመቅ ባለው ድምጽ ይመጣላችኋለሁ። ሰላም ቆዩ። ቻው ቻው።